አብዛኞቹ እኮ አማራ ጀነራሎች ለሆድ የተገዙ የአብይ አማራ የሚባሉ ናቸው እኮ እነዚህ። ከዛ የህዝብ የበቀሉ ትናንትና ምርኮኛ የነበሩ ስም የሌላቸው ዛሬ ጀነራል ነን ብሎ የምትን የሚሉት የኦፒዲዮ ምርኮኞች ታዛዥ ሆነው ህዝባቸውና አገራቸውን እየገደሉ ያሉት የማይገባው ማዕረግ የተሸከሙ የአማራ ጀነራሎች ናቸው። እነዚህን ቆርጦ እዛ ላይ ማስቀረትና ወደፊት የሚገፋውን ወደፊት ገፍቶ ህዝብ እኮ በሊታ በደስታ መሀል ያለው የታፈነ ህዝብ እኮ እንዲወጣላቸው እንዲቀበላቸው የሚያስችል ትግል ለመታገል ካልቻሉ ትግሉ እዛ ውስጥ የሚቀጥል ከሆነ በእነሱ ላይ እኮ እየወሰዱ ያሉት እርምጃ ቀላል አይደለም። ያንን ነው መግታት ያለባቸው። እዛ ላይ እሱን ማስቆም የሚችሉት የጋራ ኮማንድ፣ ወታደራዊ ኮማንድ፣ ፖለቲካዊ ኮማንዶቹን አቋቁሞ ፍጥነት ካልጨመሩ እነሱም ይደክማሉ። መሪዎቹንም እንደምሉ እንገላቸዋለን ያሉ በመረጃ በተለያየ ነገር ላይ የማያደርጉት ነገር የለም። ያ ሊቆም የሚችለው ተጠናክረው ጨክኖ ወደፊት መሄድ ሲሉ ነው። ጦርነት ላይ ጭካኔ ይጠይቃል። ጦርነትን ፍጥነት መጨመርን ይጠይቃል። ወደፊት መግፋትን ይጠይቃል። ጦርነቱን ከአማራ ክልል ማስወጣት ያ ሲሆን ነው እውነተኛ የህዝብንም ማንነትና ህዝብ እውነተኛው ማን እንደሆነ መለየት ያኔ ይለያል። መሀል ሀገር ሰው ይለያል፣ ህዝብ ይለያል። ስለዚህ ተስፋ ያደረጉት ፋኖቹ እዛው አካባቢ የሚያርመጠምጣቸው ምንድን ነው? ለምንድን ነው የሚርመጠመጡ? ለምንድን ነው እዛ እየሞቱ ያሉ? ለምንድን ነው? አገራዊ ምክክር ኮሚሽን የአብይ አህመድ አንዱ ክንፍ ነው። እሱ ከስራ አስፈጻሚ ምንድነው ከፓርላማ ወይም ከስራ አስፈጻሚ ከሚባሉት አካላት ውስጥ አንዱ ክንፍ ነው። የአብይ አህመድን ፍላጎትን፣ ሀሳብን እሱን ለማጽደቅ ነው እየተሯሯጡ ያለ። ታሪክ ያሳየን። አሁን ወደ እነሱ የሚያደርጉትን መስማት ያሳየን፣ እንሰማለን። ምን እንደምሉ ያኔ ባላንስ ማድረግ ይቻላል ብዬ አስባለሁ። ምንም ከነሱ የሚጠበቅ ነገር የለም። ሀብታም ምንም የሚጠበቅ ነገር የለም። የሚሉት ነገሮች ይኖራሉ። ህገ መንግስት ይሻሻል የሚል ሀሳብ ይዞ እንደሚመጡ አልጠራጠርም። አብይን ወደ በኢትዮጵያ ውስጥ ፓርላሜንታሪ ስርዓት ሳይሆን ፕሬዚደንሻሊ ስርዓት እንዲኖር ምክር ሀሳብ እናቀርባለን የሚለው ሀሳብ ይዞ እንደሚመጡ አልጠራጠርም። ይሄንን እንዲያደርግ አብይ መመሪያ የሰጣቸው ስለሆነ ቀደም ሲልም ብዙዎቻችን እየተነጋገርን ያለነው ጉዳይ ነው። ሌላኛው እንደተባለው በሽንግልና ፋኖቹንም ቢሆን በእርቅ ማስረሻ ሰጠኝ እንደነሰኝ እነጃል ሰኝ የሚባሉት አይነቶች ሁኔታ ከነሱም ጋራ ይሄንን እናደርጋለን የሚል ይመጣል። ይሄ አጠቃላይ ሁኔታ የነሱ ፕላን የሚያመጣው ይሄንን በማድረጋቸው ፋኖ ላላ ብለው ወይም ደክመው ወደ እርቅ ይመጣና በኋላ ላይ የራሳቸውን እርምጃ በፋኖቹ ላይ እያንዳንዱን ለቅመው ዋና ናቸው የሚሉትን የማስወገድ እቅድ ውስጥ የገባ ሁኔታ ይታያል። እንግዲህ ይሄ የሚታየው ምንድነው? ከጃልሰኝ ጋር የመጡትን ሰኝን እና የተወሰኑትን ወደ ራሳቸው አስቀርተው የተቀሩትን ብዙዎቹን ረሽነዋል፣ ገለዋል። በአዋሽ አርባ እየወሰዱ ረሽኗቸዋል። የዚህ አይነት እጣ ፈንታ ነው የፋኖ የሚገጥመው። ይሄ ለኢትዮጵያ ለአማራ ጥቅም የለውም። እንደገና አማራ ሁለተኛ እንዳይነሳ ምንም አይነት እንቅስቃሴ እንዳይደረግ በአረጋ ከበደ ስር እንዲሆን አረጋ ከበደ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ እንኳን ለፈረንጆቹ ገና አደረሰ። አንተና ቤተሰብን ስራ ባልደረቦችንም እንኳን አደረሳችሁ ለማለት ፈልጋለሁ። ለመጪውም አዲሱ ዓመት ለፈረንጆቹ አዲስ ዓመት እንኳን አደረሳችሁ ለማለት ፈልጋለሁ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። መጀመሪያ ማንሳት ነበረብኝ። እንኳን አደረሰዎት። አድማጭ ቤተሰቦቻችንም እንኳን በድጋሚ አደረሳችሁ እንላለን። ለመጪውም አዲስ ዓመት እንኳን አደረሳችሁ። እንግዲህ የሁለት ዓለም ሰዎች ስለሆነን ሁለት በዓል የምናከብርባቸው ብዙ አጋጣሚዎች አሉ። አንዱ ገና ነው፣ አዲሱ ዓመትም እንደዚሁ ነውና እንኳን አደረሳችሁ ለማለት እወዳለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው
ሸዋፈራው ኩራቱ እንግዲህ በርካታ ጉዳዮች እየተነሱ ነው። በተለይ ዋና ዋና ጉዳዮቹን አንስተን እንደወትሮ የእናንተን ግምገማ የእርስዎን ማስተያየት ማድመጥ ጥሩ ነው። ያለውን ወቅታዊ ሁኔታ በተለይም ረሃብን እንደ ጦር መሳሪያ ጦርነትን ደግሞ እንደ ስልጣን ማስቀጠያ በማየት በአንድ በኩል ሰላም ይላል አብይ አህመድ በየአደባባዩ፣ በተግባር ግን አገሪቱ በዚህ ጦርነት በዚህ ረሃብ ሳቢያ የከፋ አደጋ ውስጥና ችግር ውስጥ እየገባች ነው። ጦርነትና ረሃቡ በቀጥታ የማያገኘውም ህዝብ በኢኮኖሚ ጫናው ከጊዜ ወደ ጊዜ እየተገፋ እየወደቀ ያለበት ሂደት አለ። እንግዲህ መካከለኛ የሚባል ገበያ የነበራቸው ሰዎች ወደ ድህነት ተርታ፣ በድህነት ላይ ያሉ ደግሞ የደሃ የሚል ስም ሰጥተው ብዙሃኑ ህዝብ መከራውን እያየ ያለበት ሂደት አለና በተለይ ሰሞኑ ረሃብን እንደ ጦር መሳሪያ መጠቀማቸው በግልጽ የወጣበትና በአንድ በኩል የአብይ አገዛዝ በሌላ በኩል ህወሓት ረሃቡን ደግሞ ለየፖለቲካ ዓላማቸው ለመፈጸም አንዱ ላይ ጣት የሚቀስሩበትን ሁኔታ ለመታዘብ ችለናልና አጠቃላይ ይሄንን ሁኔታ እንዴት ነው እናንተ እየተከታተላችሁ ያላችሁት? ታንኪዩ ሀብታሙ። በጣም ሂስቶሪካል ነው የዚህ የረሃብ ጉዳይ፣ ታሪካዊ ነው። በኢትዮጵያ አፄ ኃይለ ሥላሴ ስልጣን ለማስወረድ ወይ ስልጣኑን ለማስተው ትልቁ ምክንያት የነበረው ዋይ የሚል እነ ጥላሁን ገሰሰ የዘፈኑበት የወሎ ረሃብ ነው። ረሃብ ተደብቆ የሚቀር ነገር አይደለም። መሪዎች ረሃብን ሌላው ሰው ሌላ ህዝብ እንዳይረዳ፣ ህዝብ ለህዝብ እንዳይደርስ ደብቀው ማቆየት ቀላል አደጋ አይደለም። እንግዲህ ከትውልድ ወደ ትውልድ ሲመጣ ትውልዱ ምን አይነት ትውልድ ነው የሚለው ላይ እንጂ በወቅቱ የነበሩ ትውልድ ለወገን ባለው አንዱ ለአንዱ ያለው ለወገን ያለው ስስትነት፣ ፍቅር፣ ወሎ የእህል ሀገር ነው፣ ለም ሀገር ነው፣ እንዴት ወሎ ሊራብ ቻለ በሚል አፄ ኃይለ ሥላሴን ከስልጣን ለማስወረድ ደብቋል፣ ለህዝብ አላሳወቀም በሚል ንጉሱን ከስልጣን ለማባረር እና እስካሁን ድረስ ላለው ትርምስ አገሪቱን ያደረሰው ድርቅ፣ ቀጥሎ የመጣው የ77ቱ ድርቅ ነው። በ77ቱ ድርቅ ወቅት እኛ ህያው ምስክሮች ነን። አሁን በህይወት ያሉ ከወያኔ ኢህአዴግ ከ34 ዓመት በፊት የነበረ ትውልድ በሙሉ የሚያውቀው ታሪክ ነው። ቀላል አይደለም፣ በጣም አደገኛ። ከዛ የበለጠ ከወሎ ድርቅ በበለጠ በመላው ኢትዮጵያ ድርቅ በገባ ጊዜ ደርግ በስልጣን ላይ የነበረ ወቅት ነው። ደርግ ረሃቡን አልደበቀም። ይህንን አንዳንድ ሰዎች ረሃብ ደብቋል ብሎ ነው የሚያስወሩትና ደርግ ረሃብን አልደበቀም፣ ረሃቡን መሸፈንም አልቻለም። ስለዚህ የሙዚቃ ባንድ ሁሉ እኮ ተቋቁሞ ፈረንጆች ሙዚቃ አቋቁሞ ኢትዮጵያ ውስጥ ላለው ድርቅ ገንዘብ ያሰባስቡ ነበረ፣ እርዳታ እህል ይሰበሰብ ነበረ፣ ልብስ ሰበሰብ ነበረ። ደርግም ራሱ የብሔራዊ ቲያትርና የሀገር ፍቅር ቲያትር እነታማኝ ዓለም የዞሩ ለሀገራቸው ህዝብ እርዳታ ያሰባስቡ ነበረ እና አስታውሳለሁ። ዛሬ እያለቀ ያለው እየተገደለ ያለ በሀገሩ ስደተኛ እንደሌላ ሀገር ሰው በሀገሩ መንግስት ወስደው ለም መሬት ላይ ሰው በሌለበት ጫካ መንረው፣ ሌሎቻችን ጫካ መንረው ቤት ሰርተናቸው፣ ለእነሱን ደግሞ መንግስት በአውሮፕላን በተለያየ ላይ ያሳፈረ ከወሎ ትግራይ የወሰደ ቤንሻንጉልና ወለጋ በሚባለው ክፍለ ሀገር ላይ ጫካ መንጥሮ ሰው የሌለበት አሁን ለም የሆነው የኛ መሬት ነው የሚሉትን ቦታ ላይ የራሳቸው መንግስት መርቷቸው ቦታ ምሪት ሰጥቶ ፈቃድ ነው አሁን እየተገደሉ ያሉ ሰዎች በሀገራቸው ባለሙት በመነጠሩት ባዶ በሆነ ጫካ ከባብና ከአውሬ ባል ያለበት ቤት የሰሩት እህል ሰው የሆኑት ምግብ ሊበሉ የቻሉ አገሩን እንዲወዱ ከባህሉ ጋራ ከሌላው ካሉ ሰዎች ከኦሮሞዎች ጋራ ተገናኝተው ቋንቋ ተላምዶ ተጋብተው የኖሩ ያ ረሃብ በረሃብ ያ ቦታ እንዲህ ጫካ እንዲህ መነጠርላቸው መንግስት አድርጎ ነው። የደርግ መንግስት በጊዜው አልደበቅም። የትግራይን ምዕራብ አልደበቀ። ህወሓት ጋራ ውል ነበራቸው ይለኛል። ህወሓት ለእርዳታ የሚሄደው የሚደርሰው የሚያጓጉትን በእርዳታ ስራ ላይ እህል በማድረስ ላይ ያሉ ሰዎችን እንዳይነካ ህወሓትም ደርግ ውል ተዋውለው አንነካም እንደዚህ ድረሱላቸው ተብሎ ህወሓትም በሱዳን በኩል ላይ እህል ያስገባ ነበረ ይባል እና በዚህ አይነት ተረባርበው የሞቶ ህዝብን አድኗል። አልተደበቀም። ዛሬ እና አብይ አህመድ ሲጅ አድርገው ከአንዱ ጋር እንዳይገናኝ ግንብ ፈጥሮ አጥሮ ዘግቶ በአጥር ውስጥ በዙር ውስጥ አስቀምጠው በረሃብ ያልቁ ረሃብን እንደ ጦር መሳሪያ መጠቀም ከጀመሩ ቆይቷል። ትግራይም አማራም ዛሬ ዋግና ግምራ ላይ ያለው ረሃብ ብዙዎቹ በሰሜን ሸዋ ላይ ከወለጋ ከቤንሻንጉል ተባረው ቤታቸው አፍርሰው ልጆቻቸውን ባሎቻቸውን ተገሎባቸው የመጡ ህፃናት ቤቶች ዛሬ ረሃብ አቁራምቷቸው በድንኳን ውስጥ በተቀደደ ድንኳን ውስጥ ፀሐይና ዝናብ ሲፈራርቅባቸው ያሉ ወገኖች ረሃብ ዟቸው ከውጭ እርዳታ እንኳን እንዳይገባ ወገን ለወገን ወጣቶች በአሁኑ ሰዓት ላይ በቲክቶክ ወጣቶች ገንዘብ አሰባስበው እህል ገዝቶ ሲወዱ መንግስት ነኝ የሚለው መንገድ ላይ ኮኬላ አቁሞ
እንዳይደርሳቸው እንዳይላክላቸው ወንጀለኞች ናቸው እኮ ባሉ ድረስ እንዲህ አይነት ነው የገጠመው። ይሄንን መንግስት ብለው ነው የኢትዮጵያ ህዝብ ሀብታሙ። ይሄንን የሚሰማ ህዝብ ምን ይላል? ኧረ ውጭ ያለው ምን ይላል? ምንድነው እየተሆነ ያለው? ምንድነው እየተፈጸመ ያለው በአገር ላይ በህዝብ ላይ? ምንድነው ህዝቡን ምን አዝም ያዘው? እኔ ግራ የሚያጋባ አገር። እንዴት ነው ህዝቡ እንዲህ አይነት ነገር ከዚህ ከነበረው ካነሷቸው ታሪክ ጀምረስ አሁን ምንድነው የሚሆነው? መንግስት ነው ብሎ ነው ይሄንን ተሸክሞ ያሉት ወይስ ምንድነው? ሽብርተኝነት እኮ ነው እየገደለን። ረሃብ እኮ ጊዜ የሚሰጥ ነገር አይደለም። በርቱልን፣ አይዞ፣ ይሄንን የሚያደርግ ህዝቤ ለህዝብ ደርሳል ነው የሚባለው እንጂ መንገድ ላይ እህል እርዳታ የሚሄደው ኬላ አቁመ ትዘርፋለህ፣ ወንጀለኛ ነው ብለህ በትላንትና የኢህአዴግ ወያኔ አሽከር የነበረ ሽፈራው ተክለ ማርያም የሚባል ሰው ትላንትና የነመለስ ደላላ የነበረ ተላላኪ የነበረ ምንም እንትን የሌላቸው ሰዎች ባዶ እና ወንጀለኛ ነው ስሉ ሰምቼ ደነገጡ። ታብታሙ ይሄ ምን እየሆነ ነው? ምንድነው የኢትዮጵያ ህዝብ የሚያስበው? አረ ውጪና ውጪ ያለው ምን እያደረገ ነው? ምን ይሄ እኮ ህዝብ እንዲያልቅ 50 ሚሊዮን ጨርሳለሁ ማለቅ አለበት ብሎ እኮ አብይ አህመድ አፍ ከፍቶ እኮ በግልጽ የተናገረው ነገር 50 ሚሊዮን ለመፍጀት ሰው እቅድ አላቸው፣ ፕላን አላቸው። 50 ሚሊዮን ህዝብ ለምንድን ነው የሚያልቀው? ለምንም ያልቃል። ለምን አልቃለሁ አይልም። ማን ነው ከዛ ውስጥ የሚያልቀው? የተኛው ህዝብ ነው 50 ሚሊዮን የሚያልቀው? ማንን ነው እየገደለ ያለ? ወጣቱን፣ ህፃናትን ከቤት ወንድ ይሁን ሴት ከቤት ለውትድርና እያለ እያፈሰ የሰው ልጅ አንገት እየያዘ ከቤተሰብ እየለየ መንገድ መውጣት አይቻልም። ልጆች መንገድ መውጣት አይችሉም። ከወጡ መንገድ ላይ ይያዛል። ውስጥ ደግሞ ቤት ውስጥ በርብሮ እንደ ዕቃ በርብሮ ልጅ አለ ልጅህን አምጣ ብሎ በጉልበት አስሮ እናት አባትን አስሮ ልጅ ይወስዳል። እንዲህ አይነት 50 ሚሊዮን ጨርሳለሁ ያለውን ተግባራዊ እያደረገ ነው ያለውና ኢትዮጵያ ህዝብ ከዓለም ህዝብ ላይ የተለየበት ምክንያት ምንድነው? ምን ነካው? ይሄ ነው ግራ የሚያጋባ። ረሃቡ ብቻ አይደለም፣ ለረሃቡ የተጋለጠው የኢትዮጵያ ህዝብ ራሱ ነው። መታገል አቅቶታል። አንገቱን ቀብሯል። እኔ ሰምቻለሁኝ። አዲስ አበባ ውስጥ ያሉ ሰዎች ሲናገሩም ሰምቻለሁኝ። በኮሬ ነገኛ፣ በጋቸና ስሪና በመከላከያ በተለያየ በስለላ እንቅስቃሴ እንዳናደርግ ተይዘናል። ምን እንሁን፣ ምን እንዴት እንሁን ይስሉ ሰምቻለሁ። ሮሮ ይሰማል ሀብታሙ። ነገር ግን ከዛ አይበልጥም ወይ? ህዝብ ከዛ ከነሱ አይበልጥም ወይ? ሌላው ህዝብ የሚቀርለት መስሎት ነው ወይ? የተኛውም ኢትዮጵያ ውስጥ ከምስራቅ ምዕራብ፣ ደቡብ፣ ሰሜን ለየተኛውም ህዝብ የሚቀር ነገር አይደለምና ይሄ ረሃብ ተደብቆ ይሄ ረሃብ ሰው እንዳልተደርጎ እየተጨረሰ ነው ያለውና ይሄን ነገር ህዝብ በጋራ የኔ ነው የኔ ጉዳይ ነው ብሎ መነሳት አለበት። ይሄንን ስርዓት መገርሰስ አለበት። የመጨረሻ መዳኛው ይሄ ነው። በሚችለው ሁሉ ላይ ምንም ምክንያት አይኖረውም። መዳኛው ይሄ ብቻ ነው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ረሃብን እንደ ጦር መሳሪያ ነው እየተጠቀመ ያለው። በተለይ እንግዲህ በትግራይ ህጸጽ ስደተኞች መጠለያ ጣቢያ ብቻ ሳይሆን ከ140 በላይ ሌሎችም ስደተኛ ጣቢያዎች፣ ተፈናቃይ ጣቢያዎች እንዲህ አይነት ችግር አለ የሚል በክልሉ ጊዜያዊ አስተዳደር በኩል ወጥቷል። እንግዲህ ህወሓትና አብይ ያው ተመጋጋቢ ናቸው። ለየዓላማቸው ረሃብን እንደ ጦር መሳሪያ እንደሚጠቀሙ እንደው ለማረም ያህል በ1977 የተካሄደውን ረሃብ ተከትሎ እንግዲህ የህወሓት የቀድሞው የፋይናንስ ኃላፊ የነበሩት አቶ ገብረመድህን አርአያ አሁንም በአውስትራሊያ ይገኛሉ። በጊዜው የሰጡት ምስክርነት አለ። ደርግ በአንድ በኩል እንግዲህ አሁን ራሱ የትግራይ ልሂቃን ናቸው መናገር ያለባቸው ከፍቶ ለእርዳታ ድርጅቶች እርዳታ እንዲሰጥ ሲደረግ ሌላው ቀርቶ ህወሓትና ሻዕቢያ በተቆጣጠሯቸው አካባቢዎች ሳይቀር እርዳታ እንዲሰራጭ በእነሱ ቁጥጥር ስር ከተፈቀደ በኋላ አፈር በማዳበሪያ ሞልተው ከላይ ስንዴ እያደረጉ ለዓለም አቀፍ ተቋማት ይሄ ስንዴ ያለ ገንዘብ ስጡን፣ ይሄን እናከፋፍላለን እያሉ አሸዋ እንደዛ እያደረጉ ገንዘቡን ህወሓት ሲሰበስብ የነበረበት በኋላ ደግሞ በእርዳታም ከደርግ ወገን ፈቅዶ የመጡ እርዳታዎችን ወደ ሱዳን አሻግረው እየሸጡ እነ ስብሃት እነ መለስ ካድሬ ሲያሰለጥኑበት እንደነበር አቶ ገብረመድህን አርአያ ምስክርነት ይሰጡበታል። እንደው እግረ መንገድ እንዲታረም በሚል ነው። አሁንም በትግራይ ያለውን ረሃብ በተመለከተም በአንድ በኩል ህወሓት የዓለም ምግብ ድርጅት ቀደም ሲል በፕሬዚዳንት ዶናልድ ትራምፕ እንዲቋረጥ የተደረገው የዩኤስኤድ ይሰጣቸው የነበሩ እርዳታዎችን የአብይ አገዛዝም ህወሓትም ሲዘርፎ የነበረበት ነው። አብይ እንግዲህ የዘረፈውን የእርዳታ እህል ለኬንያና ሶማሌ አስፈጭቶ ዱቄት ስንዴ ኤክስፖርት አድርገናል በሚል ሽፋን መሸጡ እንግዲህ በዓለም አቀፍ ደረጃ በይፋ የተመዘገበ ትልቅ ወንጀል ነው። እነሱም እርዳታ እስከ ማቋረጥ ደርሰው የነበረበት ሁኔታ የሚታወቅ ነውና በአንድ በኩል አማራ ህዝብ ላይ የተከፈተውንም ጦርነት ተከትሎ ሰብል ሲያቃጥሉ፣ ክምር ሲያቃጥሉ ይሄንን ረሃብ ለመፍጠር ነው፣ ህዝቡን በረሃብ ጭምር ለመፍጀት ነውና ይሄ ባለበት ሂደት ውስጥ ሌላው ኃይል ለምን ዝም ብሎ ያያል የሚለው አንድ ነገር ነው። በሌላ በኩል እንግዲህ አብይ አህመድ
እንደምንም ብሎ ንጹሃን እየጨፈጨፈ በጦርነት በአንድ በኩል የጦርነት እንቅስቃሴው በሱ የበላይነት ቢያንስ እስከ ምርጫው ድረስ ምንም አይነት በፋኖም በኩል በሌሎች ኃይሎችም በኩል የበላይነት እንዳይኖር ከፍተኛ ጥፋት በህዝብ ላይ ለማድረስ ወስኖ እየተንቀሳቀሰ ነው። በሌላ በኩል እንግዲህ አብይን ለማንገስ አብይ ጠፍጥፎ የሰራው አገራዊ ምክክር ኮሚሽን በሚል የሚያጭበረብረው ኃይል ደግሞ በቀጣይ ወር አጠቃላይ ጉባኤን አድርጌ ተልእኮዬን እጨርሳለሁ ብሏል። 1 ዓመት ተራዝሞለታል። እሱ ይጠናቀቃል። ከመጠናቀቁ በፊት ያን ለማድረግ ነውና ይሄን ሁሉ ቆሞ እያየ ያለ ህዝብ፣ ይሄን ሁሉ ቆሞ እያየ ያለ ታጋይ አብይን ከጥፋት መከላከል ካልተቻለ ቀጣዩ ምርጫ ያው ብቻውን ሮጦ ለማሸነፍ የሚችልበት እድል አይፈጠርም ወይ? ምንም ጥያቄ የለውም ሀብታሙ። ታንኪዩ። ይሄ ጥሩ ለሚሰማም ለማድረግም ፕላን እቅድ ያላቸው ሰዎችን በደንብ የሚመለከት ነው። ይሄ ምርጫ የተባለው ነገር በከተማዎች ምናልባት ከተማዎች በተለይ በአማራ ክልል ላይ ከተማዎች በወረዳና በዞን ከተሞች ባሉት ከተማዎች ዙሪያ ላይ ምርጫ እናካሂዳለን። ይሄንን ጦርነትን ዳሩ ቀበሌዎች በተለያዩ ገጠር ገበሬ አካባቢ ጦርነት ቢኖርም ከተማ ውስጥ ምርጫ ማካሄድ እንችላለን የሚል እቅድ ይዞ ነው አሁን በአሁኑ ሰዓት ላይ እየተንቀሳቀሱና በየአዳራሹ ሰዎቹን እየሰበሰቡ እየፎከሩ ፋኖ የአማራ ልጅ አይደለም፣ ወንበዴ ነው፣ ቀጣፊ ነው፣ ዘራፊ ነው እያሉ ነው እየነገሯቸው እየሰበሰቡ እየነገሯቸው ያሉ እነሱን አስታግሱልን፣ ውሰዱ፣ ሸምግሉልን እያሉ ነው ያሉትና ይህንን ፋኖቹም የሚረሱ ነገር አይመስለኝም። ነገር ግን አንድ ነገር የዘነጉ ይመስል እንደ ጅምሩ አይደለም ትግሉ መጠናከር ያለባቸው መሰባሰብ ያለባቸው ነገር እጅግ ዘገይተው እጅግ ወደኋላ ቀርቶ ተሰባሰበን ልንጨርስ ነው እያለቀ ነው እንዲህ ነው እያሉ ጊዜ ወስደዋል። ዝግጅታቸው እኔ 100% ማረጋገጥ እችላለሁ ካለው ከወያኔ ከብልጽግና ሰራዊት እጅግ የበለጠ ሰራዊት አላቸው፣ ሞራል አላቸው፣ አቅም አላቸው፣ አገሩን ያውቃሉ። ጦርነቱን ከአማራ ክልል እንዲያው የዛሬ ዓመት አባቢ ነው አስቀድመን መናገር የጀመርነው። ጦርነቱን እዛ ላይ አታቆ ይፈልጉታል። ጦርነቱ እዛ እንዲቀጥል ይፈልጋሉ። ህዝብ እንዲያማርር ይፈልጋሉ። ህዝብ እንዲራብ ይፈልጋሉ። በረሃብ እህላቸውን ያቃጠሉ፣ የገበሬውን እህል ያቃጠሉ፣ ረሃብ እንዲይዝና እንዲቸገሩ መውጫ መግቢያ አተው ቢረግጥንም ምንም ብል ይግዛን መዳበሪያ ባይሰጠንም ግድ የለም እያሉ እንዲቀጥሉ ይፈልጋል። ይሄ ደግሞ ምንድነው ተቃራኒው ወገን ፋኖቹን ማለት ነው ይጎዳል፣ እምነትን ያሳጣቸዋል፣ ትግላቸው ይደክማል፣ ሰው ይዝላል፣ ተዋጊውም እኮ ይዝላል። ስለዚህ ከነሱ ውስጥ ያለው ውስጣቸውን ከመነጠሩ በኋላ ህብረቱን አብሮ ማድረግ የሚከለክል ምክንያት ምን ነበረ? ምንድነው? እንደምንም እኮ መነጋገር ማሰር ይችላሉ፣ መቋጠር ይችላሉ። እና ይሄን ነገር ፍጥነት ጨምሮ ወደፊት ካልገፉ፣ እነሱ ወደፊት ካልሄዱ፣ እነሱ ያን ቦታ ካላጠሩ ቀላል አይደለም። ጦርነት ቀላል አይደለም። መሞት አለ። እየሞቱ ነው ወጣቶች፣ ስንቶቹን ቀብሯል። ከኛ በበለጠ እነሱ ያው ማንንም ስንቱን ሜዳ ላይ እንደጣሉ። ስለዚህ ያንን መቀነስ የሚችሉት አንድ ኮር ውስጥ አንድ እዝ ውስጥ ገብተው መሪያቸውን ሰምተው የሚሆነውን የጋራ ትግል አድርገው ሸዋ ላለው ኃይል ጨምሮ ሸዋ ወደፊት እንዲገፋ ወደዚህ ያለው ወደ ሰሜን ያለው ቆርጦ በሰሜን በኩል ላይ ሰራዊታቸውን የአብይን ሰራዊት እዛ ላይ እንዲገድቡ እንዲያስቀሩ የሚፎክሩት የአማራ ጀነራሎች እኮ ናቸው። አዋጊዎቹ እኮ አማራ ጀነራሎች ለሆድ የተገዙ የአብይ አማራ የሚባሉ ናቸው እኮ እነዚህ። ከዛ የህዝብ የበቀሉ ትናንትና ምርኮኛ የነበሩ ስም የሌላ ዛሬ ጀነራል ነን ብሎ የሚሉት የኦፒዲዮ ምርኮኞች ታዛዥ የሆነው ህዝባቸውና አገራቸውን እየገደሉ ያሉት የማይገባው ማዕረግ የተሸከሙ የአማራ ጀነራሎች ናቸው። እነዚህን ቆርጦ እዛ ላይ ማስቀረትና ወደፊት የሚገፋውን ወደፊት ገፍቶ ህዝብ እኮ በደስታ መሀል ያለው የታፈነ ህዝብ እኮ እንዲወጣላቸው እንዲቀበላቸው የሚያስችል ትግል ለመታገል ካልቻሉ ትግሉ እዛ ውስጥ የሚቀጥል ከሆነ በእነሱ ላይ እኮ እየወሰዱ ያሉት እርምጃ ቀላል አይደለም። ያንን ነው መግታት ያለባቸው። እዛ ላይ እሱን ማስቆም የሚችሉት የጋራ ኮማንድ፣ ወታደራዊ ኮማንድ፣ ፖለቲካዊ ኮማንዶቹን አቋቁሞ ፍጥነት ካልጨመሩ እነሱም ይደክማሉ። መሪዎቹንም እንደምሉ እንገላቸዋለን ያሉ በመረጃ በተለያየ ነገር ላይ የማያደርጉት ነገር የለም። ያ ሊቆም የሚችለው ተጠናክረው ጨክኖ ወደፊት መሄድ ሲሉ ነው። ጦርነት ላይ ጭካኔ ይጠይቃል። ጦርነትን ተዋተን አዋተን እናውቀዋለን፣ በቲዮሪ ደረጃ እናውቃለን። እና ፍጥነት መጨመርን ይጠይቃል፣ ወደፊት መግፋት ይጠይቃል። ጦርነቱን ከአማራ ክልል
ማስወጣት። ያ ሲሆን ነው እውነተኛ የህዝብንም ማንነትና ህዝብ እውነተኛው ማን እንደሆነ መለየት ያኔ ይለያል። መሀል ሀገር ሰው ይለያል፣ ህዝብ ይለያል። ስለዚህ ተስፋ ያደረጉት ፋኖቹ እዛው አካባቢ የሚያርመጠምጣቸው ምንድነው? ለምንድነው የሚርመጠመጡ? ለምንድነው እዛ እየሞቱ ያሉ? ለምንድነው እንዴ? አማራ ፋኖ እኮ ከህወሓት ትላንት ህወሓት ከደብረ ብርሃን ከተመለሰው ህወሓት ጋር ስታነጻጽረው በሁሉም ነገር ላይ ይበልጣል። በሁሉም ነገር መንገዱንም ያውቃል። መንገዱም የራሱ እኮ ነው። ህወሓቶች እኮ ትላንትና ወያኔ የዛሬ 3 ዓመት ወያኔ እኮ ከትግራይ ተነስቶ አማራ ሀገርን አቋርጦ ነው ደብረ ብርሃን አልፎ የተመለሰው። ይህ ተመለሱ ተብሎ ነው እኮ የተመለሱ። ስለዚህ ሀብታሙ ቀርቷል፣ ወደኋላ ቀርቷል። ትግሉ ደክሟል። ለምን ደከመ? ውጭም ያለው ዲፕሎማሲውም ደክሞ በሙሉ ነው የደከመውና ለምንድነው አፐር አንዱን አብይ ይዞት ነው? አብይ ከሽሎ ተገኝቶ ነው? የአብይ ዲፕሎማሲ የአብይ ውትድርና ወታደሮች ከነሱ በልጦ ነው? አይደለም። ከኛ በልጦም አይደለም። ድክመት ነው። ድክመት ነው ብለን መሄድ ይችላልን ሀብታሙ? ስለዚህ ያለው ድል የመጨረሻ ትግል ነው መታገል ያለባት። ምርጫ የሚባል ነገር በፍጹም በኢትዮጵያ ላይ መቀመስ የለበት። ይሄንን ነው ማን ነው መራጩ? ማን ነው ተመራጩ? አብይን ወደ ስልጣን ለማምጣት ነው። ይሄ ምክክር ኮሚሽን የሚባለው አብይን ለመሾም ነው። ለአብይ ሪኮግኒሽን ሰጥቶ ሲሰራ ቆይቷል። አሁን ምን ሊያደርግ ነው? ስለዚህ ይሄንን ማክሸፍ የሚችለው መሳሪያ የታጠቀ በረሃ ውስጥ የገባ ድርጅት የሆነው ፋኖቹ ናቸው። ፋኖቹ መጥፋት አለባቸው በሁሉም ቦታ። እኔ የምለው ነገር ያጥረኛል፣ ደክመዋል ነው በአጠቃላይ የምለው። በአጠቃላይ እየሞቱ እንትን እያደረጉ እዛው ሆነ። ከዛ መውጣት አልቻሉም፣ አንድ መሆን አልቻሉም። ለምን? ምንድነው የያዛቸው? ማን እንዴ? አሁን እኮ ለመሞት መሪ እኮ የሚመረጠው ትግሉን እንዲመራ ነው እንጂ አገርን እንዲመራ አይደለም። ትግሉን ለመምራት መሪ ይመረጣል። ምን አለበት ትግሉን ትረስት ቢደራረጉ እርስ በርሳቸው። ማንም ይሁን ምንም ይሁን እነሱ ጋር ያለው ልቡ ቅን የሆነ ቆራጥ የሆነ ሰው መምረጥ ምንድነው? አያውቁትም እንዴ? እስካሁን ድረስ አይተዋወቁም? ኧረ ይሄ አይገባም። ምን አስተርጓሚ ያስፈልጋል እንዴ? በአማርኛ እኮ ነው የምነጋገሩ። ስለዚህ ምንድነው ይሄንን እነዚህን ቆልፎ የያዛቸውና ይቀራቸዋል። ይሄንን ቶሎ አፋጥ ነው ከምርጫ በፊት ሌሎች ሌትና ቀን እኮ እየሰሩ ነው። ኦፒዲዮ በሙሉ ዛሬ ሌት ተቀን ኦነግ ጭምር ሌት ተቀን እየሰራ ነው ያለው ኢትዮጵያን ኩሽቲክ ለማድረግ እና ይሄን ልታወቅ ይገባልና ካልቀደሙ ትግል አንድ ጊዜ ካመለጠ አንድ ጊዜ ትግል መንገዱን ከሳተ በጣም አደጋ ነው ያለው። ታንኪዩ በጣም ከልብ አመሰግናለሁ። እንግዲህ ያው ሀገራዊ ምክክር ኮሚሽን የተባለው በተወሰነ ደረጃ እንግዲህ የተወሰኑ እስረኞችን ፍቱልንና ትንሽ ለውጥ ያለ መስሎ የሚቀጥለው ወር ጉባኤውን አካሄደን ቶሎ አጀንዳችን እናጠቃል የሚል በማንነት ሳቢያ በተለያየ የፖለቲካ እምነታቸው ሳቢያ ካሰባቸው መካከል የተወሰነ ቆንጥሮ ለመፍታት ውስጡን እየመከሩ መሆኑን የሚጠቅሱ መረጃዎች እየወጡ ያለበት ሂደት አለ። አጠቃላይ አገሪቱ ውስጥ ያለው ሁኔታ ስር ነቀል ለውጥ እስካልመጣ ድረስ እዛ ሀገር ላይ አብይ እንግዲህ ይታወቃል። ምርጫውን ባለፈውም 6ኛ ሀገራዊ ምርጫ የተባለው ራሱን በራሱ የመረጠበት ሂደት ራሱ የብልጽግና ጉባኤ የተባለው አደባባይ ህዝብ እያየ አብይን የምትሉ እጅ አውጡ እያለ ራሱን በራሱ ያስመረጠበት መቼም በየትኛውም ደረጃ ምርጫውን ሙሉ ለሙሉ የተቆጣጠሩና በድርጅት ሲሰሩ የነበሩ አደረጃጀቶች በኢትዮጵያ ውስጥም በሌላው ዓለም የተለመደ ነው። ምርጫው አስቀድሞ አልቆ ወደ አዳራሽ የሚገባበት ነገር ግን አብይ እዛ ድረስ እንኳን ለስልጣኑ ሳስቶ የገዛ ጓደኞቹና በዙሪያ ያሉትን ሰዎች ሳያምን ቀርቶ አስመራጭ ራሱ ተመራጭ ራሱ የሆነበት አስጠቋሚ ራሱ የሆነበት እሱ እድል እየሰጠ ለጓደኞቹ አብይን እንዲሉ ያደረገበትና ዲሞክራሲያዊ ምርጫ ብሎ በኢትዮጵያ ህዝብ የቀለደበትን ነው አሁን ምርጫ ቦርድ በሚል ጉዳይ አስፈጻሚ አማካኝነት ለመፈጸም እየተንቀሳቀሰ ያለውና በተለይ ሀገራዊ ምክክር ኮሚሽን ይባለው ከዚህ በኋላ በዚህ ተቋም ላይ ተስፋ የሚያደርጉ እንደው ጦርነት ቆሞ ሀገራዊ ምክክር ኮሚሽኑ ተሻሽሎ ገለልተኛ ሆኖ የሚሉ ትርክቶች ሁሉ በተግባሩ እያፈረሰ የመጣና አብይና አብይ ብቻ ብሎ እየተንቀሳቀሰ ያለ አገዛዝ ይህንን ተልዕኮ ፈጻሚ ኃይል በሚቀጥለው ወር ጉባኤ ያደርጋለሁ የሚለውን እንቅስቃሴ እንዴት ነው የሚያዩት? ሀገራዊ ምክክር ኮሚሽን የአብይ አህመድ አንዱ ክንፍ ነው። እሱ ከስራ አስፈጻሚ ምንድነው ከፓርላማ ወይም ከስራ አስፈጻሚ ከሚባሉት አካላት ውስጥ አንዱ ክንፍ ነው። የአብይ አህመድን ፍላጎትን፣ ሀሳብን እሱን ለማጽደቅ ነው እየተሯሯጡ ያለ ታሪክ ያሳየን። አሁን ወደ እነሱ የሚያደርጉትን መስማት ያሳየን፣ እንሰማለን። ምን እንደምታ ያኔ ባላንስ ማድረግ ይቻላል ብዬ አስባለሁ። ምንም ከነሱ የሚጠበቅ ነገር የለም ሀብታም፣ ምንም የሚጠበቅ ነገር የለም። የሚሉት ነገሮች ይኖራሉ። ህገ መንግስት ይሻሻል የሚል ሀሳብ ይዞ እንደሚመጡ
እንደሚመጡ አልጠራጠርም። አብይን ወደ በኢትዮጵያ ውስጥ ፓርላሜንታሪ ስርዓት ሳይሆን ፕሬዚደንሻሊ ስርዓት እንዲኖር ምክር ሀሳብ እናቀርባለን የሚለው ሀሳብ ይዞ እንደሚመጡ አልጠራጠርም። ይሄንን እንዲያደርግ አብይ መመሪያ የሰጣቸው ስለሆነ ቀደም ሲልም ብዙዎቻችን እየተነጋገርን ያለነው ጉዳይ ነው። ሌላኛው እንዳልከው ውስን የፖለቲካ እስረኞች ይለቀቁ፣ እስር ላይ ያሉት ይለቀቁና ነገሮቹን እናበርዳለን የሚል ሀሳብ አለ። ይሄ ይቀጥላል። እንደተባለው በሽምግልና ፋኖቹንም ቢሆን በእርቅ እንደ ማስረሻ ሰጠኝ እንደነሰኝ እነጃል ሰኝ የሚባሉት አይነቶች ሁኔታ ከነሱም ጋራ ይሄንን እናደርጋለን የሚል ይመጣል። ይሄ አጠቃላይ ሁኔታ የነሱ ፕላን የሚያመጣው ይሄንን በማድረጋቸው ፋኖ ላላ ብለው ወይም ደክመው ወደ እርቅ ይመጣና በኋላ ላይ የራሳቸውን እርምጃ በፋኖቹ ላይ እያንዳንዱን ለቅመው ዋና ናቸው የሚሉትን የማስወገድ ውስጥ የገባ ሁኔታ ይታያል። እንግዲህ ይሄ የሚታየው ምንድነው? ከጃልሰኝ ጋር የመጡን ሰኝን እና የተወሰኑትን ወደ ራሳቸው አስቀርተው የተቀሩትን ብዙዎቹን ረሽነዋል፣ ገለዋል። በአዋሽ አርባ የወሰዱ ረሽኗቸዋል። የዚህ አይነት እጣ ፈንታ ነው ፋኖን የፋኖ የሚገጥመው። ይሄ ለኢትዮጵያ ለአማራ ጥቅም የለውም። እንደገና አማራ ሁለተኛ እንዳይነሳ ምንም አይነት እንቅስቃሴ እንዳይደረግ በአረጋ ከበደ ስር እንደሆን አረጋ ከበደ ደንበኛ የአሸርነት እና አብዱ ማን የሚባሉ ሰዎች እነዚህ ደንበኛ ካድሬ ከካድሬ የበለጠ የካድሬ የዚህን አይነት የአማራን ህዝብ የናቁ አማራን ዝቅ አድርጎ የሚመለከቱ ሆድ ነው። እነዚህ ሆዳቸው ከፍ ሳይሆን ከጀርባ ያለባቸው ሰዎች ናቸው። ለነዚህ ተገዢ እንደሆኑ አማራ በነዚህ ስር ወድቀው የዘላለም ባሪያ ሆነው የኩሽቲክ የኦሮሞ የገዳ ስርዓት የሞጋሳ አሁን የሞጋሳ ስርዓት ውስጥ ዜግነት እንሰጣለን ለሌሎቹ ኢትዮጵያውያን በእኛ ስር ከሆኑ የሞጋሳ ስርዓት ሆነው ሊኖሩ ይችላሉ። ይህንን ነው የምናደርገው እያሉ በግልጽ እየነገሩ ነው ያለው። ይሄ እየተሰራ ነው ያለው። አሁን ይሄ ስራ እየተሰራ ነው ያለው። በሰፊው ከምርጫ በፊት እነሱ ይህንን ነው እያደረጉት ያሉ። የሞጋሳ ስርዓት በሌሎች ብሔረሰቦች ሊቀበሉ ይገባል። ይህን ተቀብሎ ኦሮሞ ሆኖ ወላይታ ኦሮሞ ይሆናል፣ ሀዲያው ኦሮሞ ይሆናል፣ አማራ ኦሮሞ ይሆናል፣ ትግሬ ኦሮሞ ይሆናል። ይህ ራሱ ዜግነቱን ብሔሩን ይለውጣል። ኦሮምኛን ይቀበላሉ። በዚህ አይነት ነው የሚቀጥለው። ይህንን እየሰሩ ነው ያሉ። ከምርጫ በፊት አስቀድሞ ይህንን እያደረጉ ነው ያሉ። ይሄ ነገር በጣም አሳሳቢ ነው። ለዚህ ነው ሽብርተኝነትን በሰፊው አልቃይዳ ሳይቀር ኢትዮጵያ ውስጥ አስገብተው እኮ ክርስቲያን የሚባለውን እየጨረሱ ያሉ። ክርስቲያን ማለቅ አለበት ተብሎ ነው። ክርስትና ደግሞ አንድ ነገር እዚህ ላይ ኦርቶዶክስ ክርስትና ብቻ አይደለም፣ ካቶሊክንም ጭምር ነው የሚገሉ። ካቶሊክንም ጭምር እና ክርስቶስ ተከታይ የሆነ በሙሉ እየተገደለ ነው ያለው። ይሄ የአልሻባብ ሴራ ነው፣ የአልሻባብ ስራ ነው። ከሶማሊያ ተነስተው ሰልጥነው የመጡት በባሌ በአርሲ በሐረርጌ የሐረርጌ እነዚህ በሶስት ክፍላት ሀገር ተወላጆች የሆኑት ሙስሊሞች ሰልጥነው መጥተው ነው አርሲ ውስጥ እየፈጁ ያሉት። እነዚህ አባ ኮሬ ነገኛ ብቻ አይደለም። ስለዚህ ይህንን ስርዓት አባገዳ ስርዓትን ለማምጣት ክርስትና ማስወገድ አለባት። ክርስትና መጥፋት አለ። ክርስትና በጴንጤ ፕሮቴስታንት የሆነ ማንም የሚቀር አይደለም። ክርስትና ክርስቶስ ተከታይ የሆነ ሙስሊም ካልሆነ በቀር በሙሉ ይገደላል። ሙስሊምም የቆየ ነባር ሙስሊም አይኖርም። ዋሃቢ የሚባለው አዲሱን የየመንና የሳውዲ አረቢያ ውስጥ እንትን ላይ የሚንቀሳቀሰው የነዚህ አስኳል በኢትዮጵያ ተጥሏል። ይሄ እየተሰራ ነው ያለ። ይሄ ነው እየሆነ ያለ። ይሄንን የሚያደርጉት ብቻ ናቸው። ያኛው ነባር ኢትዮጵያ ድሮ የነበረው ሙስሊም አይኖርም በፍጹም። ስለዚህ በዚህ አይነት ስራ እየተሰራ ነው ያለው። ይሄንን ለኢትዮጵያ በደንብ ሊያውቀው ይገባል፣ ሊረዳ። ለኢትዮጵያ ይሄንን አውቀው ራሱን ለመኖር ከፈለገ ለመኖር ኢትዮጵያ አገሬ ነው፣ በአገሬ ይኖራለሁ፣ ቤተሰብ ይኖረኛል፣ ሰው ነኝና የሚለው ነገር ከወደደ ከፈለገ ሞጋሳው ገብቶ ብሔሩን ቀይሮ በሞጋሳ በኦሮሞ ሞጋሳው መቀጠል። ይሄንን ነው ሪኮግኒሽን እየሰጡት ያሉት የምክክር ኮሚሽን ውስጥ ያለው በጣም ትልቅ መርዝ አለ። ይሄን መርዝ እየረጩ ነው ሀብታሙ። በደንብ ነው ይሄንን አዘጋጅተው ይሄውላችሁ ምክክር ኮሚሽን ነው ያቀረበልን። ይሄንን ምክክር ኮሚሽን ያመጣው ነው እሱ ነው ተግባራዊ ለማድረግ የፈለጉት የሚል ነገር ነገ ይመጣል። ምን ብሎኛል ብላችሁ ይሄንን ብሎ ይስማኝ። ይሄ ነው የሚሆነው ሀብታሙ። ታንኪ ከልብ አመሰግናለሁ። እንግዲህ የተስፋፊነት አጀንዳቸውን ነው እንግዲህ አዲስ አበባን ወደ ድሬዳዋን እስከ ወሎ ድረስ ሞያሌን ሁሉ ወደ ኦሮሚያ ክልል እናካልላለን የሚል ቀደም ሲል ጀምሮ እንግዲህ ህገወጥ ካርታ ስለው የመስፋፋት አጀንዳ ነው። በአማራ ህዝብ ላይ የተከፈተውም ጦርነት የዛ ተቀጥያ ነው። አሁን
እንግዲህ ዛሬ እናት ፓርቲ ኢህአፓም ይፋ እንዳደረጉት ምስራቅ ወለጋኛም በተከታታይ በየዕለቱ ማለት በሚቻል ደረጃ በዜና እየዘገብን ያለነው ምስራቅ ወለጋ አካባቢ ያለው የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ አገርሽቷል። እንግዲህ በተለይ በአማራ ህዝብ ላይ ይፋ ጦርነት ካወጁና ፋኖ ትጥቅ አንስቶ የህዝቡን ህልውና ትግል ከጀመረ በኋላ ጋብ ብሎ የነበረው ነገር ካለፈው ክረምት ጀምሮ ደግሞ እንደ አዲስ አገርሽቶ ጭፍጨፋዎች ተጠናክረው የቀጠሉበት ሂደት አለ። ይሄ በአሩሲም በሌሎችም ቦታዎች ሃይማኖት ብሔር ተኮር ጭፍጨፋዎች ሆን ተብለው ታቅዶ የሚፈጸሙ መሆኑ ተደጋግሞ ተጠቅሷልና እንዲህ አይነቱን ነገር በተለይ እንግዲህ ተደጋግሞ ተነስተዋል። የሰብአዊ መብት ተሟጋቾችም ዝምታ የመረጡበት ሂደት አለ። በዚህ ደረጃ የዘር ማጥፋት እየተፈጸመ ነው። እነሱ እንደ ፓይለት ፕሮጀክት ነው የወሰዱት። አጠቃላይ ከዚህም ቁጥር የከፋ ጭፍጨፋ ለመፈጸም ነው አብይ አህመድ እቅድ አውጥቶ እየተንቀሳቀሰ ያለው ስልጣን በያዘ ማግስት ተናግረዋል። እና ስልጣናችን የምትመኙ ከሆነ በመቶ ሺዎች በአንድ ጀንበር ተጨፍጭፎ ያልቃሉ ያለበት ሂደት ነው እየተደገመ ያለውና በተለይ ህዝቡ ወለጋ ሩቅ ነው ወይ? እንግዲህ ወለጋ ሲፈጸሙ የነበሩ ጥቃቶች አርቲስት ሃጫሉ ሁንዴሳ በአገዛዙ የተቀነባበረ ሁኔታ ከተገደለ በኋላ ደግሞ ግድያውም ጭፍጨፋውም አዲስ አበባ ዙሪያ ድረስ የመጡበት ሂደት አለና ህዝቡ ምን እየጠበቀ ነው? እንግዲህ ነከሌ ናቸው የሚገደለው አማራ ነው የሚገደለው ኦርቶዶክስ ነው ብቻ ብሎ መቀመጥ ይገባል ወይ? ምክንያቱም ዓለም አቀፉ ማህበረሰብ ዞሮ ዞሮ ቆሞ እያየ ነው። በውጭ ያለውም ኢትዮጵያዊ በሚገባው ደረጃ ድምጽ መሆን አልቻለም አማራን ጨምሮ። ስለዚህ ህዝቡ ግን ይሄ ችግር ምናልባት ወለጋ ላይ ይቆማል ወይ? እሱ ነው እኮ ሀብታሙ ያነሳው። አይቆም መቆሚያ የለውም። አንደኛ ወለጋ ውስጥ አንድ ነገር ክሊር መሆን ያለበት ነገር አለ። ወለጋ ውስጥ የገደሉ ያሉ የወለጋ ኦሮሞዎች አይደሉም። ወለጋ ውስጥ ገብቶ እየተዋጋ ያለው አማራን እየገደለ ያለው ክርስቲያንን እየገደለ ያለው በነ አብይ አህመድ የተዘጋጀ ኮሬ ነገኛ የአልሻባብ ቅርንጫፎች ከቦታ ወደ ቦታ ተንቀሳቅሰው በኢትዮጵያ ውስጥ በሰፊው ኦሮሚያ ክልል ውስጥ በቀጥታ ኦሮሚያ ክልል የሚባለውን ወለጋ ውስጥ ያለው አማራን አዲስ ውስጥ ያለውን አማራ ክርስቲያኖቹን ሌሎቹንም ኦሮሞ ሆኖ ክርስቲያን የሆነውን ምር ነው እየገደሉት ያሉ። ወለጋ ውስጥ ያለው የወለጋ ህዝብ አይደለም ህዝብን እየፈጀ ያለው እና እንደውም እየሸሸጓቸው እየከለከሏቸው እንዳይገድሉ የሚሸሽጓቸው እነሱንም ምር ነው እየገደሉት ያሉ። ስለዚህ ነው ወለጋ ውስጥ ወለጋን በጀት የሚመታው ወለጋን በሰራዊት አሰማርቶ ልክ እንደ አማራ ክልል ሰራዊትን አሰማርቶ የሚገለው ሆነ ግን አይደለም የሆነ ሰራዊት አይደለም። ምናልባት ከነጃሉ ማሮ ጋራ ያላቸው እንትን ላይ ሊሆን ይችላል። ነገር ግን የአብና የሽመልስ አብዲሳ ልዩ ሰራዊት ልዩ የአልሻባብ ተልዕኮ የወሰዱ ሰዎች ናቸው። ወለጋ ውስጥ ድረስ ሄደው አማራን እየፈጃሉ። አርሲ ውስጥ ምንድነው ሐረርጌ ውስጥ ባሌ ውስጥ ክርስቲያን እንዳይኖር ተደርጎ ነው። አማራ ነው ያን የሆነ በሙሉ አማራ ተብሎ ነው እየተገደለ ያለው። ስለዚህ ቤተክርስቲያን ማቃጠሉት እኮ ለዚህ ነው። ቤተክርስቲያን የሚባል ነገር እንድታይ አይፈልጉም። ይሄ የማን ምስል ነው? የአልሸባብ ስራ ነው። የአልሸባብ ተልዕኮ ነው። ተልዕኮ ተቀብሎ ነው ይሄንን እያስተናገደ ነው ያለው። ኢትዮጵያ ውስጥ ሌላውን ነገር እየመጣ ያለው ትልቁ ምንድነው 666 የሚባል እሱም እኮ ኢትዮጵያ ውስጥ በአብይ ሪኮግኒሽን ሰጥቶ ህዝብ እኮ ማንነቱን እያጣ ነው። ይሄ እኮ ተፈቅዶለት እንደውም ፕሮቴስታንት ሃይማኖት ተከታዮች እየጮሁ ነው ያሉት። ምንድነው እየሆነን ያለ ነው እያሉት አገሪቱ ምስቅልቅሏን ድብልቅልቁ ነው ያወጣው፣ ብትንትኑ ነው ያወጣው። በሁሉ ነገር ነው፣ በአንድ ነገር ብቻ አይደለም። አንዱን ስትይዘው ሌላ አጀንዳ ይሰጣል። ስለዚህ ሁሉም አገሪቱን እንዲያጠፋ ነው ተልእኮ ይዞ ነው አብይ ያለው። አብይ ዓላማው ኢትዮጵያን ማጥፋት ነው። የምናገረው ሌላ ነው። አብይን ዓለም በሙሉ ያውቋል። አብይ እኮ በሁሉም የሚታወቅ ሰው። አብይ ምን እየሰራ ነው ያለው? አንዳንድ ዜናዎች ሲዘግቡ ሰማለው። ጠቅላይ ሚኒስትሩ እሳቸው እያሉ አብይ እኮ እሳቸው የሚባል ሰው አይደለም። ኢትዮጵያውያን ክብር አለው፣ ለሚጠራው ለሚያደርገው ለመሪዎች ክብር አለው። ያንን ሊሆን ይችላል አይደለም። ሰውየው በጣም ቀላል፣ በጣም ወሮ በላ፣ በጣም ዝቅ ያለ ሰው። ሰውየው አገር መምራት የሚችል አይደለም። አገር መምራት ቀርቶ ቀበሌ ያልመራ ሰው የትኛው ፕሮጀክት ሰርቶ ነው? በየትኛው ፕሮጀክት ታውቆ ነው? ምን ፕሮጀክት አለው አብይ አህመድ በራሱ? ስለዚህ አብይ አህመድ በጣም አደገኛ ወሮ በላ ነው። ወሮ በላው ስራ ነው ሰራ። ወሮ በላው እኮ እንደዚህ ነው የሚያደርግ። ወሮ በላ ማለት ምን ማለት ነው? ወሮ በላ ራሱ። ስለዚህ ቀጣፊ ሌባ አጋጣሚ ካገኘ የሚያደርገው ስራ ይሄ ነው። ስለዚህ የኢትዮጵያ ህዝብ ከዚህ ከምክክር ኮሚሽን አይደለም ራስ ከግር ለማውጣት ራሱን ከሞት ለማዳን አገሩንና ራሱን ለማዳን የግድ መታገል አለበት። ህዝብ ነው መታገል ያለበት። አንድ ነገር ላንሳ። በማዕከላዊ አፍሪካ ውስጥ ጃሚያያ የሚባል ሰውዬ ነበረ፣ ፕሬዝዳንት ነበረ እና ልክ ተመሳሳይ ናቸው። እንዲህ አይነት ሰዎች ናቸው አገሪቱን ምስቅልቅሉን የሚያወጡት። የማያውቁትን ሐኪም ይሆናል፣ ፕሮፌሰር ይሆናል፣ ዶክተር ይሆናል፣ የማይሆኑት ነገር የለም። ልክ አብይ
እንደዚህ ነው። በብዙ አፍሪካ ሀገር ላይ የተፈጠሩ አምባገነኖች ከ7ኛ ክፍል ከ5ኛ ክፍል በላይ ያልሄዱ ሰዎች ስልጣን ላይ ወታደር ሆኖ ስልጣን ላይ የደረሱ ሰዎች የሚያደርጉ ይህንን ነው። በዓለም ላይ እንደ ኢትዮጵያ ህዝብ አይነት ደካማ በዚህ ዘመን ለቃሉ አባባሌ ቅርታ ጠይቃለሁ፣ በጣም ደካማ ሆኗል። የኢትዮጵያ ፍራሽ ሆኗል ለአደገኛ። እንደውም ለአምባገነን እኮ ቢሆን ሀብታሙ ምንም አይቆጨኝ። አምባገነን እኮ ሁለት ባህሪ አለ። አንድ እንትን አለው ጉድ ዲክታተር እንደ ባድ ዲክታተር የሚባል። እኔ ጉዱን ተወው፣ ባድ ዲክታተር ሆኖ አገሩን የሚጠብቅ ሰው አይደለም። ስለዚህ በጣም አደገኛ ወሮ በላ ሌባ ነው። ኤሚሬቶች እኮ ኢትዮጵያ ውስጥ ከአብይ በላይ ኤሚሬቶች ኢትዮጵያ ቦታ አላቸው። ኢትዮጵያን የሚሉ ኤሚሬቶች ናቸው። ግልጹን እንነጋገር። ኢትዮጵያ አዲስ አበባን በሙሉ ለወጥን ሰራ ነው የሚለው ያ በሙሉ የኤሚሬቶች ሀብት ነው። አገሪቱን ሽጧል ስንል ያለ ምክንያት አይደለም። አገሪቱን ለአረቦች አሳልፎ ሰጥቷል ስንል ያለ ምክንያት አይደለም። ይሄ ሊታወቅ ገባል። ኢትዮጵያ እኮ ለአረቦች ተሽጣለች። አባቶቻችን አያቶቻችን በፔትሮል ዶላር ኢትዮጵያችን አናስለውጥም ያሉ መንግስታት ነበሩ። እነ ደርግን ብንል እና ኃይለ ሥላሴ ሀገራቸውን እኮ አረቦች እንዳይነኩ ነው ያደረጉት። ተከባብራ ያለች ኢትዮጵያ ዛሬ በአረቦቹ በቀላሉ ሞጋሳ ሄዶ ሞጋሳ የአረብ ሞጋሳ ገብቶ ወንድምና ወንድም ያለው አንቺ እናቴ ነሽ ብሎ ሰግዶላት መጥቶ ነው ኢትዮጵያን እየሰጠለው። የኢትዮጵያ ምስጢራዊ ቦታዎች፣ ወታደራዊ ምስጢር ቦታዎች በሙሉ እኮ በአረቦች ቁጥጥር ስር ነው ያለው። ይህንን የኢትዮጵያ ህዝብ አያውቅም እንዴ? እንዴት ነው የኢትዮጵያ ህዝብ ዝም? ውጭም ውስጥ ያለው ነው እኔ ማነሳው። ምን ሆነናል? ምን ነካን? ምንድነው? ደነዘዝን? ምንድነው? ፈዘዝን? አገር ነው እኮ ይሄ የግል ቤት ጉዳይ አይደለም። ሀብታሙ የምናወራው ፈዘናል፣ ደክመናል። አንዱ አንዱን ሲጠላ፣ አንዱ አንዱን ሲያማ፣ አንዱ በአንዱ ላይ እንትስል፣ ይሄ አይደለም። ይሄ ወደ ሀመት የምንሄድበት በጠብ ውስጥ የምንኖርበት ጊዜ አይደለም። ሀገር አደጋ ላይ ወድቃለች። ሀገራችን እናድን። ይህንን መነጋገር ምን ያታል? ምንድነው የሚከለክለው? እንታገል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ባለው እውቀቱ ይሉት የለም የድሮ ሰዎች። ምንድነው? ምን እየጠበቀን ነው ያለ ነው እንዴ? ይኸው አሁን እኮ ሀብታሙ አንድ ነገር በደንብ እንየው። አሜሪካኖች እኮ አሁን ህዝብን መጤ እያሉ ከሀገር እያባረሩ ነው፣ እያስወጡ ነው ያለ፣ በገፍ እያስወጡ ነው ያለ። ሀገር ያለው ወደ ሀገሩ ይሄዳል። ሀገር የሌለው ምን ይሆናል? ወዴት ነው የሚሄደው? ኢትዮጵያውያን ውጭ ያለው ኢትዮጵያውያንን ይሄ ይገጥማል። ያ አገሩን ምስጢር ያኔ ነው የሚያውቀው። የሀገሩን ክብር አገሩ ምን እንደሆነ ያኔ ነው የሚረዳው። ያኔ አገሩ መንጥሮ ሲያወጣ ውጭም ያለው ይረዳል። ዲቢ ምናምን መምጣት ምንም አያድንም። አልሳይለም ጠይቆ መቀመጥ ምንም አያድንም። እያወጡ ነው ያሉት። ይሄ እኮ የሚታይ ነው። አሁን በአይናችን የምናየው ነው። በአንድ ዓመት ውስጥ ምን ያህል ሺህ ሰው ህዝብ እንደወጣ። ስለዚህ አገር ለማዳን መኖሪያ መቀበሪያ አገራችን የተወለድንባት ኢትዮጵያን ለማዳን ሁሉም ሰው ሊነሳ ሊተባበር ይገባል። ውስጥም ያለው ውጭም ያለው ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እንግዲህ ባለፈው ሳምንት በእኛ ለመመቸት ሳቢያ ውይይታችንን በጊዜ አላቀረብንም። ከልብ አመሰግናለሁ። ያው ይቅርታ እንጠይቃለን እግረ መንገድ። እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጡን ማብራሪያ። አመሰግናለሁ ሀብታሙ። አሜን። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ። ከልብ